ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ትናንትና እንግዲህ በሰበር የተሰሙ ሁለት አስገራሚና አንድ አሳዛኝ ዜና ሰምተናል። አስገራሚው ነገር እንግዲህ በሪያል ማድሪድ ቤት ሲያጨቃጭቅ የነበረው የፕሬዝዳንታዊ ምርጫ መጨረሻውን አግኝቷል። ፍሎሬንቲኖ ፔሬዝ የሪያል ማድሪድ ፕሬዚዳንት ሆነው በይፋ እንግዲህ መመረጥ ችለዋል። ሰው እንግዲህ ዳግም በሪያል ማድሪድ እስከ 2030 የሚያቆያቸውን ፊርማ አግኝተዋል። ስለዚህ የምነግራችሁ ነገር አለ። ሌላው አሳዛኝ ዜና የቀድሞ የማንቸስተር ዩናይትድ እና የቶተናም ሆትስፐር ተጫዋችን ክሪስቲያን ኤሪክሰን ትላንትና በሜዳ ላይ ራሱን ስቶ ወደ ሆስፒታል መግባቱ ተነግሯል። ሌላው አሳዛኝ ዜና ነው። እንግዲህ የኔዘርላንድ ክለብን ፌኖርድ አሰልጣኝ ሮበን ቫን ፐርሲን ከአሰልጣኝነት ማሰናበቱ ተሰምቷል። ሀገራት የወዳጅነት ጨዋታ እያደረጉ ይገኛሉ። ትላንትና የማንቸስተር ዩናይትዱ ተጫዋች ፓትሪክ ዶርጉ አስገራሚ ጎል አስቆጥሯል። ስለዚህ ትሰማላችሁ። ስለ ማይክል ኦሊሴም አዲስ ነገር ይዘናል። ስለዚህ የምነግራችሁ ነገር አለ። እንግዲህ ማንቸስተር ዩናይትድ አዲሱ ፈራሚ ትናንትና ለሀገሩ ጥሪ ቀርቦለታል። ይሄን ትሰማላችሁ። በሪያል ማድሪድ ቤት ጆሴ ሞሪኖ በጉጉት የሚጠብቁት አንድ ወጣት ተጫዋች እንዳለ ተነግሯል። ይህ ተጫዋች ማን ነው? የምነግራችሁ ነገር አለ። ስለ ሌሎች አጫጭር ዜናዎችም ሰሙበት ዜና ጥንቅር ይዘናል። ከማንቸስተር ዩናይትድ ጋር የተያያዙ አዳዲስ ዜናዎች ይኖሩናል። ስለ ዝውውር በአርሰናል ቤት እንዲሁም በቶተንሃም ሆትስፐር ቤት የምነግራችሁ ነገር አለ። በማንቸስተር ሲቲ ቤት አንድ ወሳኝ ተጫዋች ኮንትራቱን ለማራዘም ከስምምነት መድረሱ ተነግሯል። የማንቸስተር ሲቲው ተጫዋች ፈርናንዶ ሲልቫ እስካሁን ማረፊያው ባይታወቅም ሁለቱ የስፔን ላሊጋ ኃያላን ክለቦች ሊተናነቁበት እንደሚችሉ ዘገባዎች እየወጡ ይገኛሉ። የዓለም ዋንጫ 3 ቀናት ብቻ ቀርተውታል። ታዲያም በዓለም ዋንጫው ክለቦች የተለያየ ስጋት እንዳለባቸው እየተነገረ ይገኛል። ስለዚህም የምትሰሙት ነገር ይኖራል። እንግዲህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም የትናንትናውን እንግዲህ የስፔን ላሊጋ ሪያል ማድሪድ ፕሬዝዳንት ምርጫን እናነሳለን። እንግዲህ ፕሬዝዳንታዊ ምርጫ ፍሎሬንቲኖ ፔሬዝ እና ሄንሪኬ ራኬልሜን ያፋጠጠው ፕሬዝዳንታዊ ምርጫ እንግዲህ በሰፊ ልዩነት ፍሎሬንቲኖ ፔሬዝ አሸንፈዋል። ፍሎሬንቲኖ ፔሬዝ ሪያል ማድሪድ ፕሬዝዳንታዊ ምርጫን እንግዲህ በከፍተኛ የበላይነት ማሸነፋቸው ተነግሯል። ፍሎሬንቲኖ ፔሬዝ እና አጋሮቻቸው እንግዲህ በሚዲያ እየወጡ በሚገኘው ወቅታዊ ነጥብ ብቻ መገረማቸውን ትላንትና ሲናገሩ ነበር። ፔሬዝ በአሁኑ ሰዓት ምርጫውን በከፍተኛ ነጥብ ብቻ አሸንፋለሁ የሚል ሙሉ እምነት እንዳላቸው ቀድመው ሲናገሩ ነበር። ሌላኛው ተወዳዳሪ ሄንሪኬ ራኬልሜ በበኩላቸው በሚዲያ እየወጡ የሚገኘው ደረጃ እውነት ነው የሚል እምነት እንደሌላቸው ሲናገሩ ነበር። ውጤቱ ይፋ ሲደረግ እንግዲህ በከፍተኛ የነጥብ ልዩነት አንጋፋው ፍሎሬንቲኖ ፔሬዝ ማሸነፋቸው ተረጋግጧል። እንግዲህ ፍሎሬንቲኖ ፔሬዝ የማሸነፍ ከሆነ ወሳኝ ተጫዋች አመጣለሁ እስከ 150 ሚሊዮን ከፍዬ ሲሉ ነበር። ይህ ተጫዋች እንግዲህ ማይክል ኦሊሴ ይሆናል ተብሎ በተደጋጋሚ ሲነገር ነበር። አንጋፋው ስፖርት ጋዜጠኛ ፋብሪዞ ሮማኖ ሳይቀር ይሄንን ዜና ይዞት ወጥቶ ነበር። ትናንትና የባየር ሙኒክ የበላይ ኃላፊ ሄርበርት ሃይነር ክለቡ ኦሊሴን የመሸጥ ፍላጎት እንደሌለው ተናግረዋል። ኦሊሴ የባየር ሙኒክ ተጫዋች ነው ያሉት ኃላፊው ከክለቡ ጋር የረጅም ጊዜ ኮንትራት አለው ሲሉ ተናግረዋል። አክለውም ባየር ሙኒክ ኮከብ ተጫዋቹን የሚሸጥ አይነት ክለብ አይደለም ሲሉ ገልጸዋል። ፍሎሬንቲኖ ፔሬዝ ለእኛ ጥያቄ ማቅረብ ጊዜውን ማባከል የለበትም ሲሉ ጥያቄውን እንግዲህ ውድቅ እንደሚያደርጉ ከወዲሁ አሳውቀዋል። ፍሎሬንቲኖ ፔሬዝ ማክሰኞ ለኦሊሴ 150 ሚሊዮን ዩሮ እንደሚያቀርቡ እንግዲህ ማሳወቃቸው አይዘነጋም። እንግዲህ ዛሬ ይፋ ከተደረገ በኋላ ይህ ሰው እንግዲህ ቀጣይ ለማይክል ኦሊሴ የሚያቀርቡት ጥያቄ ይጠበቃል። ነገር ግን ከወዲሁ ይህ ነገር
ውድቅ እንደሆነ የባየር ሙኒኩ ፕሬዚዳንት እንግዲህ ተናግረዋል። ማይክል ኦሊሴ የሚሸጥ ተጫዋች አይደለም ሲል እንግዲህ ዘገባ ወጥቷል። የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ እንግዲህ ከምርጫው በኋላ ለማይክል ኦሊሴ 150 ሚሊዮን ዩሮ ለማቅረብ ዝግጁ መሆኑ ተናግሯል። ባየር ሙኒክ በበኩሉ ተጫዋች በፍጹም የማይሸጥ መሆኑ ተነግሯል። ፕሬዚዳንቱ እንደውም በቅርቡ ስለ ኦሊሴ ጠይቀው 200 ሚሊዮን ቢቀርብ ራሱ ኦሊሴን አንሸጥም ሲሉ ተናግረዋል። ሪያል ማድሪድ በበኩሉ ገንዘቡን ሆኖ ሲቀርብ ባየር ሙኒክ ምን እንደሚያደርግ መፈተን እንደሚፈልጉ እንግዲህ ተነግሯል። ዘገባውን ፋብሪዚዮ ሮማኖ ይዞት ወጥቷል። መጨረሻቸው ምን ይሆናል የሚለው እንግዲህ የምናየው ይሆናል። ሌላው ትላንትና ስለ ቀድሞ የሊቨርፑል አሰልጣኝ አንድ ተጫዋች ተናግረዋል። የቀድሞ ሊቨርፑል ክሮሼር የተከላካይ ዲያን ሎፍረን አሰልጣኝ አርኔ ስሎት ስንብት የዘገየ ነው ሲል ገልጾታል። ሊቨርፑል አሰልጣኝ መቀየሩ አስፈላጊ ነበር ያለው ሎፍረን ውሳኔው ግን ዘግይቷል፣ ቀደም ማለት ነበረበት ሲል አስተያየቱን ሰጥቷል። አክሎም የካቲት ወይም መጋቢት አካባቢ አርኔ ስሎትን ማሰናበት ነበረባቸው ያለ ሲሆን ውሳኔው የክለቡ ነው ሲል እንግዲህ ተደምጧል። የሙኔ እንግዲህ አርኔ ስሎት ተሰናብተው አሁን አንቶኒዮ ሪዮላ የሊቨርፑል አሰልጣኝ ሆነዋል። ምን አይነት ለውጥ ይጠበቃል የሚለው የሚጠበቅ ይሆናል። እንግሊዝ ብሔራዊ ቡድን አሰልጣኝ እንግዲህ በአሜሪካ ፍሎሪዳ የመዘጋጃ ጨዋታ ያደረገበት ስታዲየም ሜዳን ተችቷል። ስለ መጫወቻ ሜዳው ቅሬታ ያቀረበው አሰልጣኝ ቶማስ ቱቼል ሜዳው በጣም አስቸጋሪ ነበር፣ አልተስተካከለም፣ ለጨዋታም አያዘጋጅም ሲሉ እንግዲህ ተናግሯል። የብሔራዊ ቡድኑ አምበል ሃሪ ኬን በበኩሉ እውነቱን ለመናገር ሜዳው ጥሩ አልነበረም ሲሉ አስረድተዋል። በእንደዚህ አይነት መጫወቻ ሜዳ ላይ መጫወት በፈለግንበት መንገድ መጫወት በጣም አዳጋች ነው ሲል ሃሪ ኬን ጨምሮ ተናግሯል። በአቋም መፈተሻ እንግዲህ ጨዋታው እንግሊዝ ኒውዚላንድን በሃሪ ኬን ብቸኛ ጎል 1-0 ማሸነፉ አይዘነጋም። እንግዲህ ይህ ሜዳ ግን ምቹ እንዳልሆነ ተነግሯል። በተያያዘ ዜና ትላንትና እንግዲህ የእንግሊዙ ብሔራዊ ቡድን አሰልጣኝ ቶማስ ቱቼል ሃሪ ኬን የመጀመሪያ አምበል ሆኖ ይቀጥላል፣ እሱ በመቀጠል ሁለተኛው አምበል ዴክላን ራይስ መሆን አለበት ተብሎ እንግዲህ ዴክላን ራይስ የእንግሊዝ ብሔራዊ ቡድን ሁለተኛ አምበል ሆኖ በቶማስ ቱቼል እንግዲህ መመረጥ ችሏል። የቀድሞ አሰልጣኝ ጀርገን ክሊንስማን የጀርመን ብሔራዊ ቡድን ውጤት ከፈለገ ከፖለቲካ የራቀ ሲሉ እንግዲህ አስጠንቅቀዋል። እዛ ሄደ ሁልጊዜም ስለ ፖለቲካና ማህበራዊ ችግር የምታወራ ከሆነ የዓለም ቻምፒዮን አትሆንም ሲሉ እንግዲህ አሰልጣኝ ጀርገን ክሊንስማን ተናገሩ። በኳታር ዓለም ዋንጫ ተምረን እንደ ወጣን ተስፋ አደርጋለሁ ያሉት አሰልጣኙ እግር ኳስ ላይ ብቻ ማተኮር ይኖርብናል ሲሉ እንግዲህ ተናግረዋል። አክለውም የተጫዋቾቹ ተልዕኮ ዋንጫውን ለጀርመን ሕዝብ ማምጣት እንጂ የፖለቲካ መልእክት መላክ አይደለም ሲሉ እንግዲህ የጀርመን ብሔራዊ ቡድን በዓለም ዋንጫው ከፖለቲካ ጸድቶ ለዋንጫ መፎካከር እንዳለበት አስታውሰዋል። በዓለም ዋንጫ ወቅት የሚኖረውን ፈታኝ ሙቀት ተከትሎ ብሔራዊ ቡድኖች የተለያየ እቅዶችን እያወጡ መሆኑ ተሰምቷል። አሁን ላይ በርካታ ብሔራዊ ቡድኖች ተጠባባቂ ተጫዋቾች መልበሻ ቤት ለማስቀመጥ እያሰቡ መሆኑ ተገልጿል። የብሔራዊ ቡድኑ እቅድ በጨዋታ ወቅት ተቀያሪ ተጫዋች ሙቀት እንዳያገኘው ለማድረግ መሆኑ ተዘግቧል። የብሔራዊ ቡድን እንግዲህ ምክትል አሰልጣኝ ወደ መልበሻ ቤት እየገቡ የሚቀር ተጫዋች እንደሚጠሩ ተነግሯል። ተጫዋቾቹ ከተጠሩ በኋላ ተቀይረው ከመግባታቸው በፊት እንደሚያሟሙቁ ተዘግቧል። እንግዲህ የዓለም ዋንጫ ሊደረግ 3 ቀን በቀረበት እንግዲህ ብዙ ክለባት በችግር ምክንያት የተለያየ እቅዶችን እያወጡ መሆኑ ተሰምቷል። እንግዲህ ስኮትላንድ ብሔራዊ ቡድን እንግዲህ አንዱ የዚህ እቅድ ሰለባ እንደሆነ ተነግሯል። ሌላው ስዊዘርላንድ የልምምድ ቦታዋን ቀይር እንደምትችልም ተነግሯል። ስዊዘርላንድ ብሔራዊ ቡድን ልምምድ ሜዳ አንድ ክፍል መርዛማ እባቦች መኖራቸው ተገልጾ ነበር። አሁን ላይ የስዊዘርላንድ እግር ኳስ ፌዴሬሽን ጉዳዩ ስጋት እንዳሳደረበት ቅሬታ ማቅረቡ ተነግሯል። ይህንም ተከትሎ የሀገሪቱ ኃላፊዎች እንግዲህ አስቸኳይ መፍትሄ ለማግኘት እየሰሩ እንደሚገኙ ተዘግቧል። አስፈላጊ ሁኔታ መፍትሄ ካልተፈለገለት ስዊዘርላንድ ብሔራዊ ቡድን የልምምድ ቦታ ለውጥ ልታደርግ እንደምትችል ተዘግቧል። እንግዲህ በአንደኛው ክፍል አስቸጋሪ
የሆኑ የእባብ ዝርያዎች እንደተገኙበት ተነግረዋል። ኔዘርላንድ ክለብ ፌኖርድ አሰልጣኝ ሮብን ቫን ፐርሲን ከአሰልጣኝነት ማሰናበቱ አድርጓል። ፌኖርድ በሊጉ ከሻምፒዮኑ በ19 ነጥብ በመራቅ ሁለተኛ ደረጃን ይዞ ማጠናቀቅ ችሏል። አሰልጣኝ ሮቤን ቫን ፐርሲ ፌኖርድን በ58 ጨዋታዎች መምራት ችለዋል። ከእነዚህ ጨዋታዎች 30 ጨዋታ ሲያሸንፉ በ9 አቻ ተለያይተው 19ን ተሸንፈዋል። እንግዲህ ትናንትና የተሰማው ዜና ይህ የቀድሞ የአርሰናል የማንቸስተር ዩናይትድ አስደናቂ ተጫዋች ሮበን ቫን ፐርሲ ከአሰልጣኝነት መሰናበታቸው ይፋ ተደርጓል። ትላንትና እንግዲህ ዴንማርክ የወዳጅነት ጨዋታ እያደረገች ነበር። ታዲያ የዴንማርክ የመሃል ሜዳ ተጫዋች ክሪስቲያን ኤሪክሰን ከባድ ጉዳት እንዳጋጠመው ተገልጿል። ኤሪክሰን ጉዳቱ የገጠመው ዴንማርክ ከዩክሬን ጋር እያደረገ በሚገኝ የወዳጅነት ጨዋታ ላይ ነበር። ኤሪክሰን ሜዳ ላይ ራሱን ስቶም እንግዲህ እንደወደቀ ተነግሯል። ጨዋታውን የሚያስተላልፈው የቴሌቪዥን ተቋም ስርጭቱን ማቋረጡ አይዘነጋም። ኤሪክሰን ከጨዋታ በፊት የልብ ህመም አጋጥሞት እንደነበር ይታወቃል። ክሪስቲያን ኤሪክሰን እንግዲህ ከባድ ጉዳት የገጠመው ወደ ሆስፒታል እንዳመራ ተነግሯል። ታዲያ ከሆስፒታል ክሪስቲያን ኤሪክሰን እንደነቃ ተነግሯል። እንግዲህ ኤሪክሰን ደህና ነው ሲል ሐኪሙ ተናግሯል። ኤሪክሰን በመልካም ሁኔታ ላይ እንደሆነ የዴንማርክ ብሔራዊ ቡድን ሐኪም አስታውቀዋል። ሐኪሙ በሰጡት አስተያየት ኤሪክሰን ደህና ነው፣ ከሜዳ ሲወጣም ወደ ራሱ ተመልሶ ነበር ሲል ተነግሯል። በተጨማሪም በውስጡ የተቀመጠው የልብ ምቱን የሚቆጣጠረው መሳሪያ ስራውን በአግባቡ እየሰራ መሆኑን አስረድቷል። አክሎም አሁን ሆስፒታል ስለገጠመው ችግር ተጨማሪ የሕክምና ምርመራ ይደረጋል ሲል አያይዞ ተናግረዋል። ሐኪሙ አያይዞም በመልካም ጤንነት ላይ እንደሆን ለተጫዋቾች ብለው ሁሉም አሳውቅ ብሎ ጠይቆኝ ነው ሲል እንግዲህ ጨምሮ ተናግረዋል። ተጫዋች እንግዲህ ካሁን ፊት እንዲህ ያለ ችግር ገጥሞት ለረጅም ጊዜ ከሜዳ እንደራቀ ይታወሳል። አሁንም ትላንትና እንግዲህ ይሄ ነገር ገጥሞታል። ትላንትና በዚህ ጨዋታ እንግዲህ አስገራሚው የማንቸስተር ዩናይትዱ ፓትሪክ ዶርጉ ጉዳይ ነው። ፓትሪክ ዶርጉ አስገራሚ ጎል ነው ለሀገሩ ያስቆጠረው። ይህ ተጫዋች እንግዲህ በማይክል ካሪክ ስር ዳግም የተወለደ ያክል እየተሰማው ይገኛል። አስደናቂ ጎሎችን በማንቸስተር ዩናይትድ ሲያስቆጥር ነበር። ትናንትናም ለሀገሩ ዴንማርክ እንግዲህ አስገራሚ የሆነች ጎል ማስቆጠር ችሏል። በዓለም ዋንጫው እንግዲህ የሚያሳየው እንቅስቃሴ የሚጠበቅ ይሆናል። እንግሊዝ ውስጥ ብሔራዊ ቡድን በአሜሪካ ካንሳስ ሲቲ ያረፈበት ሆቴል አቅራቢያ ጥቃት መፈጸሙ ተነግሯል። በስፍራው በተፈጸመው የጥይት ተኩስ ጥቃት 9 ሰዎች ላይ ጉዳት እንደደረሰ ዘ አትሌቲክ አስነብበዋል። ጥቃት ያደረሰው ግለሰቦች ለሕይወት የሚያሰጋ ሁኔታ ላይ አለመሆናቸው ፖሊስ አሳውቋል። እንግሊዝ ብሔራዊ ቡድን በአሁኑ ሰዓት ለውድድሩ ዝግጅት ለማድረግ ፍሎሪዳ ይገኛል። እንግዲህ የአርጀንቲናና የኔዘርላንድ ብሔራዊ ቡድኖችን ማረፊያቸውም በተመሳሳይ በካንሳስ ሲቲ አድርገዋል። እንግዲህ ይህ ጥቃት ምናልባትም ለብሔራዊ ቡድኑ ስጋት እንዳይሆን ይጠበቃል። ያም ሆነ እንግዲህ የተወሰኑ ሰዎች እንደተጎዱ ተነግሯል። ብራዚላዊ ብሔራዊ ቡድን መስመር ተሰላፊ ዌስሌይ በጉዳት ከዓለም ዋንጫ ውድድር ውጪ መሆኑ ትላንትና ተሰምቷል። የሮማው ተጫዋች ዌስሌይ በትላንቱ የግብፅ የወዳጅነት ጨዋታ እንግዲህ ጉዳት አጋጥሞት ነበር። በዚህም ምክንያት ብሔራዊ ቡድኑ ከስብስብ ውጪ መሆኑን ይፋ አድርጓል። በምትኩ የአትላንታ የመሃል ሜዳ ተሰላፊ ኤደርሰን ጥሪ ቀርቦለታል። እንግዲህ ኤደርሰን በዚህ ሳምንት ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ማጠናቀቁ መገለጹ አይዘነጋም። አሁን ይፋ መሆን ነው የሚቀረው። እንግዲህ የቀድሞ የአትላንታ የአሁኑ የማንቸስተር ዩናይትድ ተጫዋች ለማለት ምናልባትም ዜናው ይፋ እስኪሆን ብቻ መጠበቅ ይጠበቅብናል። የተጫዋች ጥሪ ያልደረሰው ነበር። እንግዲህ አሁን ላይ ጥሪ ደርሶታል። የማንቸስተር ዩናይትድ መሀል ሜዳ ላይ የሚጫወቱ ተጫዋቾች እንግዲህ ሁሉም አሁን ላይ ቀጣይ ዓመት ምናልባት አትላንታ ይህን ተጫዋች ጨምሮ እነ ኮቢ ማይኖ እና ብሩኖ ፈርናንዴስ፣ ካርሎስ ካዝሜሮ በመሀል ሜዳ እንግዲህ ለሀገራቸው ግልጋሎት እየሰጡ ይገኛሉ። ቀጣዩ የሪያል ማድሪድ አሰልጣኝ ሆዜ ሞሪኖ ከኢንሪክ ጋር ለመስራት ጓጉቻለሁ ሲሉ ተናግረዋል። እንግዲህ አሰልጣኝ ሆዜ ሞሪኖ የወጣቱ አጥቂ ኢንሪክ ትልቅ አድናቂ መሆናቸው ተገልጿል። ሪያል ማድሪድ ለኢንሪክ ቀጣይ ዓመት አስፈላጊ ትሆናለህ የሚል መልእክት እንደላኩለትም ተነግሯል። ሆዜ ሞሪኖ በክለቡ ሀሳብ
መስማማታቸውና ተጫዋቹ የቡድኑ ቁልፍ የማድረግ እቅድ እንዳላቸው ተናግረዋል። ብራዚላዊ ወጣት ተጫዋች ኤንሪክ እንግዲህ ትናንትና ለሀገሩ ጎል ማስቆጠሩ አይዘነጋም። ባለፈው ዓመት መጀመሪያ የጨዋታ ጊዜ ባለማግኘቱ እንግዲህ የተጫዋቹን በውሰት ወደ ኦሎምፒክ ሊዮን አምርቶ እዛ ጥሩ ጊዜ አሳልፏል። ፍሎሬንቲኖ ፔሬዝ ዛሬ የምርጫውን እንግዲህ ያሸነፉ አሰልጣኝ ሆዜ ሞሪኖን ይፋ ማድረጋቸው ነው የሚቀራቸው። ስለዚህ አሰልጣኝ ሆዜ ሞሪኖ ይህንን ወጣት ተጫዋች እንግዲህ በጥብቅ እንደሚፈልጉት ተናግረዋል። ቀጣይ ዓመት ይህ ወጣት ተጫዋች እንግዲህ በሪያል ማድሪድ ይብቃል ተብሎ ይጠበቃል። እንግዲህ የ79 ዓመቱ ፍሎረንቲኖ ፔሬዝ በሪያል ማድሪድ ቤት ፕሬዝዳንታዊ ሁኔታውን አሸንፈው ቀጣይም የሪያል ማድሪድ ፕሬዝዳንት ሆነው የሚቀጥሉበት አጋጣሚ እንዳለ ተመልክተናል። ፍሎሬንቲኖ ፔሬዝ ሮድሪጌዝ አሁን ላይ 79 ዓመታቸው ይገኛሉ። በፎርቴሌዛ ማድሪድ ስፔን ውስጥ የተወለዱት ፍሎሬንቲኖ ፔሬዝ እንግዲህ በ1971 ዓመተ ምህረት ነበር በግል ሴክተር ውስጥ ስራቸውን የጀመሩት። ከዛ በኋላም እንግዲህ በዩኒየን ኦፍ ዲሞክራቲክ ሴንተር በሚባለው ፖለቲካል ፓርቲ ውስጥ ገብተው እስከ ሴክሬታሪ ጀነራል በመሆን አገልግለዋል። ዲሞክራቲክ ሪፎርሚስት ፓርቲ በሚባለው ውስጥ በ1979 እስከ 1986 ቆይታቸውን ያደረጉት እኚህ ሰው እንግዲህ ሪያል ማድሪድን በ2000 ዓመተ ምህረት ፕሬዝዳንትነት ተረከቡ። ከዛም ከ2000 እስከ 2006 ከዛም በድጋሚ እስከ 2009 ሪያል ማድሪድን ወደ አንጋፋነቱ መለሱ። በ6 ዓመታቸው ጋላክቲኮን ፖሊሲ በሪያል ማድሪድ መመስረት የቻሉ በጣም ታላቅ የሆኑ ሰዎች ናቸው። አስገራሚ የሚባሉ ዝውውሮችን ያደረጉም ሰዎች ናቸው። ሉዊስ ፊጎን፣ ዚነዲን ዚዳን፣ ሮናልዶ ናዛሪዮ ዴሌማ፣ ዴቪድ ቤካምን ጭምር ያስፈረሙና በሪያል ማድሪድ እንግዲህ አስገራሚ እንቅስቃሴን ያደረጉ ሰዎች ናቸው። እኚህ ሰው እንግዲህ በ2009 ዳግም በሪያል ማድሪድ ጋላክቲኮን ሲመሰርቱ ሪካርዶ ካካ፣ ዣቪ አሎንሶ፣ ካሪም ቤንዜማ እና ክሪስቲያኖ ሮናልዶን ጭምር በኋላ ላይ አስፈርመው ክለባቸውን በዓለም አስፈሪና ቁጥር 1 እንዲሆን ያደረጉ ሰዎች ናቸው። በ2013 ጋሪዝ ቤልን ከቶትናም ሆትስፐር ያስፈረሙና ከ2013 እስከ 2024 ድረስ እንግዲህ 6 የአውሮፓ ቻምፒዮንስ ሊግ ሪያል ማድሪድ ሲያሸንፍ እኚህ ሰው ፕሬዝዳንት ነበሩ። በሪያል ማድሪድ ታሪክ 37 ዋንጫዎችን ሪያል ማድሪድ ሲያሸንፍ እኚህ ሰው እንግዲህ የሪያል ማድሪድ ፕሬዝዳንት ነበሩ። ህይወታቸውን ከተመለከትን በ1970 እንግዲህ ከሎስ ማሪያ ዲ ሎስ አንጀለስ ሳንዶቫል ከምትባል ሴት ጋር ትዳር መስርተው የ3 ልጆች አባት ናቸው። ኤድዋርዶ፣ ፍሎረንቲኖ እና ማሪያ አንጀልስ የሚባሉ 3 ልጆች አላቸው። መጨረሻ ላይ እንግዲህ ባለቤታቸው በሜ 23 2012 በ62 ዓመታቸው እንግዲህ በሄርት አታክ ወይም ደግሞ በልብ ህመም ምክንያት አጡ። ከዛም በኋላ እንግዲህ የልጆቻቸውን እያሳደጉ በሪያል ማድሪድ ቤት በፕሬዝዳንትነት ቀጥለዋል። ታዲያ በፕሬዝዳንቱ የምመረጥ ከሆነ በጣም አስገራሚ ዝውውሮችን ጠብቁ ሲሉ ተሰምተዋል። ማይክል ኦሊሴ ይጠቀሳል። የማንቸስተር ሲቲ ተጫዋቾች ኤርሊንግ ብሮት ሃላንድ እንዲሁም ሮደሪ ሁሉ እንግዲህ የሚጠበቀው ጉዳይ ነው። ሌላው የጆዜ ሞሪኖ ጉዳይ ከዚህ በኋላ ይፋ ይሆናል። ጆዜ ሞሪኖ በእኛ ፕሬዝዳንት ዘመን እንግዲህ ለሁለተኛ ጊዜ ሪያል ማድሪድን የሚረከብበት እድል እንዳለ ሰምተናል። ያም ሆነ እንግዲህ አንጋፋው የ79 ዓመቱ ፍሎሬንቲኖ ፔሬዝ ዳግም የሪያል ማድሪድ ፕሬዝዳንት ሆነው የሚቀጥሉበትን እድል በይፋም አግኝተዋል። አጠር ያሉ ዘገባዎችን ለመመልከትም በተለይ በዙር በጭምጭምታ ደረጃ ላይ ያሉና ምናልባት ሊሳኩ ይችላሉ ተብሎ የሚጠበቁ ነገሮችን እናነሳለን። እንግዲህ ከሊቨርፑል የተሰናበቱት አርኔ ስሎት ከፉላም ጥያቄ እንደቀረበላቸውና
የፉላምን ጥያቄ ውድቅ እንዳደረጉ ተነግሯል። ኔዘርላንዳዊ አሰልጣኝ አርኔ ስሎት በክራቨን ኮቴጅ ስታዲየም የአሰልጣኝነት ኃላፊነት ለመውሰድ ምንም አይነት ፍላጎት እንደሌላቸው ተዘግቧል። እንግዲህ ከሊቨርፑል የተሰናበቱት አሰልጣኝ የማርኮ ሲልቫን ተተኪ ሆነው ወደ ፉላም የመጓዝ ሁኔታ እንደሌላቸው ተዘግበዋል። እንደ ፍሎሬንቲኖ ፔሌስበርግ ዘገባ ከሆነ የጀርመኑ ክለብ ባየር ሙኒክ ብራዚላዊውን አጥቂ ገብርኤል ማርቲኔሊን የማስፈረም ፍላጎት እንዳላቸው ተዘግቧል። እንግዲህ የአርሰናሉ ተጫዋች ገብርኤል ማርቲኔሊ በአርሰናል ይቆያል ተብሎ አይጠበቅም። ባለፈው ዓመትም እንግዲህ ሊለቅ ካለ በኋላ እንደቆየ ይታወቃል። አሁን ግን ምናልባትም ተጫዋችም ክለቡን ይለቃል ተብሎ ይጠበቃል። ከፈላጊዎቹ መካከል ባየር ሙኒክ አንዱ እንደሆነ እንግዲህ ተዘግበዋል። የቶትናም ሆትስፐር ዋና አሰልጣኝ ሮቤርት ዲዘርቢ እንግዲህ 47ኛ ዓመት ልደታቸውን እያከበሩ ይገኛሉ። ከሰሞኑ እንግዲህ ሁለት ተጫዋቾችን አስፈርመዋል። አሁንም አስገራሚ የተባለ የዝውውር ሂደት ላይ እንዳሉ እየተዘገበ ይገኛል። እንግዲህ የቶትናሙ አለቃ ሮበርቶ ዲዘርቢ ማርኮ ሴኔሲን እንግዲህ ማስፈረማቸው ይፋ ተደርጓል። እንግዲህ ማርኮ ሴኔሲን እና እንዲሁም የሮበርትሰንን ዝውውር ሙሉ በሙሉ ማጠናቀቃቸው ተሰምቷል። ኮዲ ሃክፖንም ከሊቨርፑል ማስፈረም እንደሚፈልጉ እየተነገረ ይገኛል። እንግዲህ አሁን ላይ በኔዘርላንድ እየወጡ እንዳሉ ዘገባዎች ከሆነ ቶትናም ሆትስፐር በዚህ ክረምት የሊቨርፑልን አጥቂ ኮዲ ሃክፖን ወደ ሰሜን ለንደን ለማስኮብለል ማቀዳቸው ተነግሯል። አንዲ ሮበርትሰን በይፋ ሊቨርፑልን ለቆ ቶትናምን መቀላቀሉ እንግዲህ ይፋ ተደርጓል። የመርሳይዱ ክለብ ሊቨርፑል አሰልጣኝ አርኔ ስሎትን ከለቀቀ በኋላ የቡድኑ ማሻሻያ ለማድረግ ማቀዱ ተነግሯል። ይህንንም ተከትሎ እንግዲህ ኮዲ ሃክፖ በቅርቡ የሀገሩ ሰው ስሎትን ተከትሎ ከአንፊልድ ሊለቅ ይችላል። መዳረሻው ምናልባትም ቶትናም ሆትስፐር ሊሆን ይችላል እየተባለ ይገኛል። እንግዲህ ሮበርት ዲዘርቢ በታመር ቶትናም እንዳተረፉት ይታወቃል። ምናልባትም ይህንን ተጫዋችም እንግዲህ ለማስፈረም ማቀዳቸው ተነግረዋል። ሆዜ ሞሪኖም እንግዲህ ሪያል ማድሪድ እንደቀጠራቸው ይታወቃል። በተለይ ፍሎሬንቲኖ ፔሬዝ ማሸነፋቸውን ተከትሎም የሪያል ማድሪድ አሰልጣኝ እንግዲህ ሆዜ ሞሪኖ ይሆናሉ ተብሎ ይጠበቃል። ታዲያም ሆዜ ሞሪኖ በርናንዶ ሲልቫ እና ማቴዎስ ፈርናንዴዝን እንደሚፈልጉ እንግዲህ በይፋ ተነግረዋል። እነኚህ ሁለት ተጫዋቾች እንዲፈርሙልኝ ፈልጋለሁ ሲሉ እንግዲህ ተናግረዋል። ሆዜ ሞሪኖ በርናንዶ ሲልቫ እና ማቲያስ ፈርናንዴዝን እንግዲህ ከማንቸስተር ቀምተው ይወስዳሉ የሚለው በጉጉት ይጠበቃል። በርናንዶ ሲልቫም እንግዲህ ባርሴሎና እንደሚፈልገው ይታወቃል። ይህን ተጫዋችም እንግዲህ ጆዜ ሞሪኖ ይፈልጉታል የሚል ዘገባዎች እየወጡ ይገኛሉ። ማንቸስተር ሲቲ ቤት የጀርሜ ዶኩ ጉዳይ ይነሳል። በቤልጅየም የመስመር የጀርሜ ዶኩም ማንቸስተር ሲቲ ቤት እስከ 2031 ድረስ ለተጨማሪ 5 ዓመት የሚያቆየው አዲስ ኮንትራት ለመፈረም መቃረቡ ተነግሯል። አሁን ላይ ስምምነቱ የመጨረሻ ደረጃ ላይ የሚገኝ ሲሆን ጀርሜ ዶኩ ለቡድኑ እየሰጠ ያለው ጠቀሜታ እንግዲህ እየጨመረ በመምጣቱ አዲስ ኮንትራት ላይ እንግዲህ ይፈርማል። ከፍተኛ ደሞዝ ጭማሪ ይደረግለታል ተብሎ ይጠበቃል። ሌላው ማንቸስተር ሲቲ ቤት የምናነሳው የሳቪኖ ጉዳይ ነው። እንግዲህ ብራዚላዊ አጥቂ ሳቪኖ ከማንቸስተር ሲቲ በመልቀቅ ወደ ቶትናም ለማቅናት እየተቃረበ መሆኑ እየተነገረ ይገኛል። የቶትናም አዲሱ አሰልጣኝ ሮቤርቶ ዲዘርቢ ተጫዋቹን ይፈልጉታል። ሳቪኖ በቶትናም ቤት እስከ 2031 ድረስ የሚያቆየ 5 ዓመት ኮንትራት ለመፈረም እንግዲህ በክለቡ ጋር በመርሃ ደረጃ ከስምምነት መድረሱ እየተነገረ ይገኛል። ይህ መረጃ እንግዲህ ምን ያህል እውነት ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ነገር ግን እንግዲህ ማንቸስተር ሲቲ ፔፕ ጋርዲዮላ ማጣቱ ተከትለው ብዙ ተጫዋቾች ከሲቲ ይለቃሉ ተብሎ ይጠበቃል። ምናልባት ሳቪኒዮም መዳረሻው ቶትናም ሊሆን ይችላል ተብሎ ይጠበቃል። እንግዲህ የመጨረሻው ምን ይሆናል የሚለውን በጉጉት የምንጠብቀውና ጉዳይ ይሆናል።
ትላንትና የላሚን ያማል እናት አስተያየት ሰጥታ ነበር። ለእኔ ማይክል ሜሪኖ የሚገባውን እውቅና የማያገኝ በሚዲያው በጣም ዝቅተኛ ደረጃ የተሰጠው ስፔናዊ ተጫዋች ነው። እውነት ለመናገር እኔ ከሜሪኖ ታላላቅ ደጋፊዎች አንዱ ነኝ ስትል ተናግራለች። ላሚን ያማልም ስለዚህ ጉዳይ ተጠይቀው እኔ ከእርሷ ጋር ሙሉ በሙሉ እስማማለሁ፣ እንዲሁም እኔም የማይክል ሜሪኖ አድናቂ ነኝ ሲል ተናግሯል። እንግዲህ ማይክል ሜሪኖ በአርሰናል ቤት እየተቀየረ እየገባ ድንቅ እንቅስቃሴ ሲያደርግ እንመለከተዋለን። አርሳታይል የሆነ በተለያየ ቦታ ሊጫወት የሚችል ተጫዋች መሆኑን ይታወቃል። እንግዲህ ተጫዋች በጉዳት ምክንያት የአርሰናል ብዙ ተጫዋች ጨዋታ አምልጠውት አሁን ወደ ልምድ ተመልሷል። ከብሔራዊ ቡድኑ ጋር እንግዲህ ተካቷል። ታዲያ ስለዚህ ተጫዋች የላሚን ያማል እናት እንዲሁም ላሚን ያማል ያላቸውን ናቆት የተናገሩበት ሁኔታም ተሰምተዋል። ባርሴሎና በዚህ ክረምት የግራ መስመር ተከላካይ ቦታውን ለማጠናከር እንግዲህ ማርክ ኩኩሬላን ዋነኛ ኢላማው አድርጎታል የሚል ዜና ወጥቷል። እንግዲህ ኩኩሬላ በሃንሲ ፍሊክ ከፍተኛ ግምት የተሰጠው ተጫዋች ሲሆን ምናልባትም ባርሴሎናም በዝውውር መስኮቱም አሌክሳንድሮ ባልዴን ለመሸጥ ከወሰነ ኩኩሬላን ወደ ካምፕ ኑ እንዲመለስ ጥሩ ድል ሊሆንለት ይችላል እየተባለ ይገኛል። እንግዲህ ቼልሲ ስፔናዊ ተከላካይ ማርኮ ኩኩሬላን በዝውውር ገበያው ከ60 እስከ 70 ሚሊዮን ዩሮ ዋጋ እንደሚያወጣለት ተነግሯል። አትሌቲኮ ዲ ማድሪድ፣ ማንቸስተር ሲቲ ይህን ስፔናዊ የግራ መስመር ተከላካይ ሁኔታ በቅርበት እየተከታተሉ ይገኛሉ። እንግዲህ ማርካ እንደዘገበው ከሆነ አሁን ላይ የማርክ ኩኩሬላ ፈላጊዎች እንደበዙ እየተነገረ ይገኛል። ሌላው ባየር ሙኒክ በዘንድሮ ውድድር ዓመት አስደናቂ ዘመን ያሳለፈውን የአስቶን ቪላን ተጫዋች ሞርጋን ሮጀርስን ለማስፈረም ያላቸው ፍላጎት ጠንከር እንዳለ እየተነገረ ይገኛል። የ23 ዓመቱ ተጫዋችም በአመቱ 14 ጎሎችን አስቆጥሮ 12 አሲስቶች በማድረግ የአርሰናል እና የማንቸስተር ሲቲን ጨምሮ በብዙ ትልልቅ ክለቦች ትኩረት መሳብ ችሏል። የጀርመኑ ክለብ ባየር ሙኒክ ሮጀርስን ለማስፈረም በጥብቅ እየሰራ መሆኑ ተነግሯል። ነገር ግን ከፕሪሚየር ሊግ ክለቦች ያለው ፉክክር ለቡንደስሊጋው ቻምፒዮን ድርድሩ ፈታኝ ያደርግበታል እየተባለ ይገኛል። አንዳንድ መረጃዎች እንደሚያሳዩት ግን ልጁ አርሰናልን ብቻ መቀላቀል እንደሚፈልግ እየተነገረ ይገኛል። እንግዲህ አርሰናሎችም ይህንን ተጫዋች እንደውም የማግኘት እድላቸው ከፍተኛ እንደሆነ እና ቀጣይ ዓመት የሞርጋን ሮጀርስ ማረፊያ አርሰናል ይሆናል፣ በአርሰናል ይጫወታል የሚሉ ዘገባዎች እየወጣሉ ይገኛሉ። እንደውም ስለ ክላንሺ ያወጣው መረጃ ቀጣይ ዓመት ሞርጋን ሮጀርስ 38% በአርሰናል ቤት ያለ ካልሆነም 31% በአስቶን ቪላ ይቆያል። ቼልሲም እንግዲህ የልጁ ተፈላጊ ነው። 11% ቼልሲ የመግባት እድል አለው ሲል እንግዲህ ዘገባ ወጥቷል። ነገር ግን ልጁ ወደ ቼልሲ መቀላቀል አይፈልግም የሚሉ ዘገባዎችም እየወጡ ይገኛሉ። እንግዲህ ምን ይሆናል የሚለው ቀጣይ የምናየው ይሆናል። ራፋኤል ሊያው ከኤሲ ሚላን መልቀቅ እንደሚፈልግ እንግዲህ በይፋ አስታውቋል። ለሌላ ፈተና ተዘጋጅቻለሁ፣ በተለይ እንግሊዝ ፕሪሚየር ሊግ ክለቦች የሚፈልጉኝ ከሆነ አሁን ዝግጁ ነኝ ሲል ተናግሯል። እንግዲህ ተጫዋችም የማንቸስተር ዩናይትድ ደጋፊ መሆኑ በአንድ ወቅት ተናግሯል። እንግዲህ ማንቸስተር ዩናይትድን በጣም ወዳለው የክርስቲያኖ ሮናልዶ አድናቂ ነኝ ሲል መናገሩ አይዘነጋም። ምናልባትም ብሩኖ ፈርናንዴዝ ይህንን ተጫዋች በዓለም ዋንጫ አሳምኖት ማንቸስተር ዩናይትድ የሚፈልገው ከሆነ ወደ ማንቸስተር ዩናይትድ የመምጣት እድሉ እንግዲህ የሰፋ ይሆናል ተብሎ ይጠበቃል። እንግዲህ ልጁ ግን አሁን ወደ እንግሊዝ ክለቦች ለመምጣት ዝግጁ መሆኑ ተዘግቧል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ እንግዲህ አጫጭር ይሄን ይመስላሉ። ባላችሁበት እንግዲህ መልካም ቀን ይሁንላችሁ።